በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የተከበራችሁ የእንጦጦ መንበረ ስብሐት ቅድስት ሥላሴ ቤተ ክርስቲያን ማኅበረ ካህናት ወዲያቆናት፣ የሰበካ ጉባኤ አባላት፣ የልማት ኮሚቴ አባላት፣ የወልደ ብርሃን ሰንበት ትምህርት ቤት ልጆቻችን፣ እንደዚሁም የአጥቢያው ምእመናንና ወምእመናት እግዚአብሔር አምላካችን ጤንነታችንን ጠብቆ ለሚያዝያ 12 2017 ዓመተ ምህረት ለበዓለ ትንሣኤው በሰላም በጤና እንኳን አደረሳችሁ፣ እንኳን አደረሰን። ይህንን ቀሪው ዘመን ባርኮ ቀድሶ ቸር መድኃኔዓለም ይስጠን። በዓለ ትንሣኤውም የሰላም የፍቅር የመተሳሰብ በዓል ያድርግልን። ድሆችን የምንረዳበት፣ የተቸገሩትንም የምንረዳበት፣ የታመሙትንም የምንጠይቅበት፣ የታሰሩትንም የምንጠይቅበት፣ እንግዶችን የምንቀበልበት፣ የታረዙትን የምናለብስበት፣ እንዲሁ የተራቡትን የምናጠግብበት ያድርግልን። እግዚአብሔር አምላከ ነዳያን ሁላችንንም አትግቶ ሀብትን ሰጥቶ ጤንነት ሰጥቶ እነዚህ እንድንጎበኝና በእግዚአብሔር ብፁዕ ዘይሌቡ ለአይለ ነዳይ ወምስኪን እንዳለው መዝሙረኛው ዳዊት እንደዚሁ ብፁዓን እንድንባል መድኃኔ ዓለም አትግቶ ድሆችን እንድንረዳ ያድርገን። በዚሁ አጋጣሚ በደብራችን በእንጦጦ መንበረ ስብሐት ቅድስት ሥላሴ የወልደ ብርሃን ሰንበት ትምህርት ቤት የሚያደርጉትን መልካም አድራጎት ሳላደንቅ አላልፍም። ምክንያቱ ድሆችን በማብላት የታረዙትን በማልበስ በዓለ ትንሣኤውን ነዳያን በማብላት ስላሳለፉ እንግዲህ ልጆቻችሁ የተባረኩ ናቸው። ከልጆቻችሁ ወላጆቻቸው ደግሞ የእነሱ ድምፅ ስለምትሰሙ ስለምትረዷቸው ነው። ስለዚህ እነሱ አሳስበው መልካም የሚያደርጉ ልጆቻችሁ ለራሳቸው ጸድቀው እናንተም እያጸደቁ ነው ያሉና በርቱ ለማለት ትፈልጋለሁ። እግዚአብሔር የሚፈልገው ይሄ ነው፣ መልካም ስራ ነው። መልካም መስራት ለራስ ነው። ስለዚህ በእውነት በአካባቢያችን ድሆች ካሉ እንዲሁ ነጭ ስለለበሱ ሀብታሞች አይደሉም። እንዲሁ እየጠየቁ በየቤቱ የወደቁትን የታመሙትም ይኖራሉ። የታሰሩትም መጠየቅ ተገቢ ነውና ይህንን መልካም ስራ ከልጆቻችን መልካም ስነ ምግባር መማር ያስፈልጋል። ይህንን የተማረ ጻድቅ ነው። የተማረ ተምሮ በተግባር የሚያውል ደግሞ ጻድቅ ነው። ስለዚህ ልጆቻችንም ይህንን መልካም አድራጎቶቻችሁ ከወላጆቻችሁ ከአካባቢው አጥቢያ ምእመናን በማድረግ በመተባበርና በማስተባበር እንድትበረቱ፣ እንድትሰሩ፣ ሰው እንድታጸድቁ፣ ሰው እንድትረዱ እግዚአብሔር ያበርታችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በእንጦጦ መንበረ ስብሐት ቅድስት ሥላሴ ቤተ ክርስቲያን ማኅበረ ካህናትና ዲያቆናት ወልደ ብርሃን ሰንበት ትምህርት ቤት ከሕፃናት ጀምሮ እስከ ትልልቅ አባላት በአጥቢያ ለምትገኙ ምእመናንና ምእመናት እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታይ ሕዝበ ክርስቲያን በሙሉ ሚያዝያ 12 ቀን 2017 ዓ.ም እንኳን ለጌታችን ለመድኃኒታችን
ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። በዓሉ የሰላም የጤና በዓል ያድርግልን። እግዚአብሔር ይባርካችሁ። እግዚአብሔር ይባርክን ለሁላችን። ሰላም ዋሉ።